ሰብ እንግዲህ በስተመጨረሻ ሳሙናችን ይሄ ነው ማለት ነው። የሳሙና ማስቀመጫ እቃ የለኝም። ይሄ ምንድነው? የእርጎ ናት ማለት ነው። የዘባዲ ትንሿ ናት። ዞሮ ዞሮ የተስተካከለ ቅርጽ ባይኖረውም 6 ፍሬ ሳሙና ሰርቻለሁ ማለት ነው። ይሄንኛው የኪያር ነው። ይሄ የካሮት ነው። እንግዲህ እስኪ አብረን እናወጣዋለን ማለት ነው። ቆይ እዚህ ጋር እንደዚህ ኦኬ፣ አያችሁ ፍሪጅ ውስጥ አስቀምጨው ያርቋል ማለት ነው። ያው ታያት እንደዚህ ሆኖልናል ማለት ነው። ከታች እንደውም የተስተካከለ ቅርጽ ኖሮታል። ያው ላችሁ ትንሽ መድረቅ ይቀራል፣ ግን ይደርቃል እያደር እና ይሄ የኪያር ነው። ለፊት አሪፍ ነው። ሁላችሁም በእንደዚህ በቀላል መንገድ ስሩ፣ ሞክሩት። ያው አሪፍ ነው። የበለጠ ደግሞ ሳሙና የምናስቀምጥባቸው የሆኑ የራሱ ቅርጽ ያለው ቢሆን መልካም ነው። ዞሮ ዞሮ ግን ያው ለቤት ስለሆነ ችግር የለውም። ይሄም አሪፍ ነው ማለት ነው። ይታያል። ይሄ የኪያር ነው። ይገርማል። እንግዲህ ያው ቤት ውስጥ ብዙ ነገር ማዘጋጀት ይቻላል። ይሄንኛው ደግሞ የካሮት ነው። ያው እንግዲህ ይሄንኛው እንደዚህ ማውጣት ይቻላል፣ ችግር የለውም። አሪፍ ነው። በጣም ልስልስ ያለ ነው። ሽታው በጣም ደስ ይላል። የፈለጋችሁትን ሳሙና መጠቀም ትችላላችሁ። እንግዲህ ያው በዚህ መልኩ ለራሳችን የሚያስፈልገንን ነገር በተለያየ መልክ ሳሙና ቤት ሰርተን በቀላል ወጪ መጠቀም እንችላለን። ሞክሩት ማለት ነው። ሙያ እስከሚያረጁ ነው ይባላል። ደግሞ ሌላ ምንድን ነው የሚባለው? መልክ ስጠኝ እንጂ ሙያ ከጎረቤት እማላለሁ እንደዛ የሚባል አማርኛ አለና የምር ሞክሩት። በጣም አሪፍ ነው። ደስ ይላል ሽታው ራሱ እና ያው ኪያርን ኖርማል ኦሪጂናል ነው። ምንም የሆነ ነገር የለም፣ የተቀላቀለበት ኬሚካል የለም እና አሪፍ ነው። ካሮቱም እንደዛ። ካስፈለገ ደግሞ እርድ ብትጨምሩበት እዚህ የበለጠ አሪፍ ይሆናል። ግን የምግብ እርድ ሳይሆን ሌላ ለፊት የሚጠቀሙት እርድ እሱኛው ቢሆን የተሻለ ነው። ያው ምንም አልጨመርኩበትም እንዳያችሁት ካሮትና ኪያር ነው እንግዲህ የተጠቀምኩኝ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት አላችሁ ወይ? ያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እስኪ ሳሙና አሰራር ይዤላችሁ መጥቻለሁ። እንደዚህ ነው ማለት ነው አሰራሩ። በመግቢያው ላይ ሳሙናው እንዴት እንደሆነ ተመልክታችኋል። አሁን ደግሞ ወደ አሰራሩ እንሄዳለን። ይሄንኛው ዴቶል ሳሙና ነው። ሌላ ሳሙና መጠቀም ትችላላችሁ። እኔ ቤት ያለኝና አጋጣሚ የተጠቀምኩት እዚህ ጋር አንድ ካሮት አንድ ኪያር ተጠቀምኩኝ። ብዙ መጠቀም ትችላላችሁ፣ የእናንተ መብት ነው። እኔ ትንሽ ነው የተጠቀምኩኝ። እዚህ ጋር ካሮቱን እየፈቀፈቅኩኝ ነው። እዚህ ጋር ደግሞ ኪያሩን ፈጭቼው ነው ማለት ነው። በነገራችን ላይ ከመፈቅፈቁ ይልቅ መፍጨቱ የተሻለ ነው ማለት ነው። ኪያር ውስጥ ምንም አይነት ውሃ አልጨመርኩኝም። ኖርማል ከታተፌ ፈቅፍቄው ከዛ ደግሜ ፈጨሁት ማለት ነው። በእንደዚህ መልኩ ኪያሩ ተዘጋጅቷል ማለት ነው። ካሮቱንም ፈቀፈኩኝ እና ከዛ ቀጥዬ ግን መድቀቅ አለበት ብዬ ስላሰብኩኝ መፍጫ ውስጥ ጨመርኩት። ትንጥዬ ውሃ፣ በጣም ትንሽዬ፣ ያው ለማሽኑ ስለሚያስፈልገው በጣም ትንጥዬ ነች ውሃ ተጠቅም ያለው እዚች ጋር እና በጣም ጁስ ነው የሚመስለው። ያው መጨረሻ ላይ አይታችኋል። እንደዚህ ነው የሆነልኝ። የካሮቱ ጁስም የኪያሩም በዚህ መልኩ መጨረሻ ላይ። ይሄ እንግዲህ ደግሞ የተፈቀፈቀው ሳሙና ኦኬ። እዚህ ጋር ካሮቱ ሲፈጭ ነው። ኦኬ እዚህ ጋር ኪያሩን ፈጭቼዋለሁ ማለት ነው ከመፈቅፍቄ። ኪያር ላይ ምንም አይነት ውሃ አልተጠቀምኩኝም። ያው ኪያር ራሱ ውሃ ስላለው ማለት ነው። በእንደዚህ መልኩ እንግዲህ እየተዘጋጀ ነው። ቅድመ ዝግጅት ስላላችሁ ምንድነው የምታደርጉት? ሳሙናውንም ደግሞ ትፈቀፍቁታላችሁ። እንግዲህ ያው ሳሙናዎቹ እነዚህ ናቸው። እንደዚህ ነው የሆኑት። መጨረሻ ላይ ግን ማስቀመጫ፣ የተስተካከለ ማስቀመጫ ቢኖረው ሞር የተሻለ ነው። እኔ ጋር ግን ያው እንደዛ አልሆነልኝም ማለት ነው። እዚህ ጋር የቅርታ ቪዲዮ ተደጋገመባችሁ፣ ራሴን በራሴ ስለምገልጽ ነው። እዚች ጋርም ያው የኪያሯ የቅድም ኦቨራል ነው። በጣም ክሊር እንዲሆንላችሁ ነው። ያው ተፈጭቶ የተጠለለ ኖርማል ውሃው ብቻ ነው የሚወርደው።
በነገራችን ላይ እንደዚህ ጁስ መጠቀም ይቻላል ይመስለኛል። መሞከር ነው ማለት ነው። የሚወድ ሰው ካለ ኪያር እንደዚህ መጠጣት። ግን የዛሬው ስራችን ያው ወደ ሳሙናችን ስለሆነ ሳሙናው ላይ ትኩረት እናደርጋለን። ያው እንደዚህ ከተዘጋጀ በኋላ ሁሉም ነገር መጨረሻ እዚህ ጋር ሳሙናውን እንግዲህ ያያችሁትን ፈቅፍቄዋለሁ ማለት ነው። ከዛ እንደዚህ የሆነች ብረት ነገር ላይ የሞቀ ውሃ ውስጥ ስለማስቀምጠው ያው እዚህ ጋር ድስት ጥጄ ነበርና እየፈላ ያለ ውሃ ላይ አስቀምጨዋለሁ። ከዛ ከደንኩኝ ቶሎ እንትን አይልም፣ ግን የኛው ሳሙና አይቀልጥም ቶሎ፣ በጣም ሰዓት ወስዶብኛል ማለት ነው። ያው እንደምታዩት እንደዚህ ቀልጦ የካሮቱ ላይ አድርጌዋለሁ። ከዛ ከካሮቱ ጁስ ጋር ሚክስ ነው ያደረኩኝ ማለት ነው። አልቀረጽኩላችሁም ሲቀላቅል፣ ምክንያቱም አልተመቸኝም በአንድ እጄ ስለሆነ ማለት ነው። ግን ተቀላቅሉታላችሁ። የካሮቱንም ለብቻ አንድ እቃ ላይ የኪያሩንም ለብቻ ሳህን ላይ ተቀላቅሉና የቀለጠውን ሳሙና ከዛ ቶሎ ብላችሁ ነው የምትጨምሩት ማለት ነው። ወደ እቃችሁ ማለት ነው። ሞዱን እንደዛ አልቀረጽኩላችሁም። ያው ቀላል ነው። የዘና ለሚያቀት ነገር የሚከብድ ነገር የለውም። በስተመጨረሻ ያው እንደዚህ ይሆናል። መግቢያ ላይም አሳይቻችኋለሁኝ። እቃ ላይ ሳደርግ ያልቀረጽኩላችሁ ስላልተመቸኝ ነው ማለት ነው። ግን ያው እቃ ላይ ቶሎ ሳይቀዘቅዝ እናንተ ሳይል ቶሎ እንትን ማለት ባህሪ ያለው የመድረቅ ባህሪ ስላለው እንዳዋሃዳችሁ እንደቀላቀላችሁ ወደ እቃ ቶሎ ታረጉና ከዛ ፍሪጅ ውስጥ አስቀምጣላችሁ፣ ወይ ደግሞ ቀዝቃዛ ውስጥ፣ ግን ፍሪጅ ውስጥ ቢሆን የተሻለ ነው ማለት ነው። ፍሪጅ ውስጥ አስቀምጡና ለተወሰነ ደቂቃ ከዛ ስታወጡት እንደዚህ ያማረ ሳሙና ነው የሚሆንላችሁ ማለት ነው። ሁላችሁም ሞክሩት። ቤታችን ውስጥ እየሰራን እንደዚህ አይነት ነገሮችን መጠቀም እንችላለን። በሌላ በተልባ መስራት የተልባ ሳሙናን ቤት ማዘጋጀት እንችላለን። እዚህ ጋር ቅድም እንዳልኳችሁ እርድ ብንጠቀምበት የእርድ ሳሙና ማዘጋጀት እንችላለን ማለት ነው። ግን የምግብ እርድ መሆን የለበትም። ለፊት የምንጠቀማቸው እርዶች እነዛ ቢሆኑ አሪፍ ነው እና ሞክሩት። እንደምትሞክሩት ተስፋ አደርጋለሁ። ይሄ ለፊትም ለእጅም ይሆናል ማለት ነው። በተለይ የኪያሩ ለፊት በጣም አሪፍ ነው። ታውቃላችሁ የኪያር ስክራፕ እንደሚሸጥ ለፊት ለተቋቋረ ነጠብጣብ እየተባለ ይሸጣልና ቤት ውስጥ ደግሞ የተዘጋጀ ሲሆን በጣም አሪፍ ነው። ጊዜም አይፈጅብንም፣ ቶሎ ነው የሚዘጋጀው ማለት ነው። ምንም መሀል ሰዓት አይወስድባችሁም። ብቻ ሁሉንም ፍቅፍቅ አድርጋችሁ መፍጨት ያለባችሁ ፈጭታችሁ መኪና አልኩኝ ምንድን ሰዎቹ መፍጫ ማሽን ያው ሁሉም ሰው ይኖረዋል። ባይኖርም ግን ተፈቅፍቆም መጨምቆ ወይ ደግሞ አጥሎ ማድረግ ይቻላል። ግን ሞር ያው በርከት እንዲልላችሁ ፍጭት ሲል አሪፍ ነውና ይሄን ይመስላል ቪዲዮ። በቀጣይ በሌላ ቪዲዮ እስከምንገናኝ